የሚጎዷችሁን ሰዎች አፍቅራችሁ ከነሱ ለመላቀቅና ለመፋታት ቆርጦላችሁ ለመሄድ ከብዷችሁ ያውቃል? ለዚህ የሚያሰቃዩአችሁን ሰዎችስ ለምንድነው የምትናፍቋቸውና የምታፈቅሯቸው? ምናልባት ደካማ ስለሆንኩና መወሰን ስለከበደኝ ነው ብላችሁ ያሰባችሁ ይሆናል። መልሱ ግን ከመሙ ጋር ሱስ እንደያዛችሁና የትራውማ ሱሰኛ መሆናችሁ ነው። ይህም በስነ ልቦናው ትራውማ ቦንዲንግ ይባላል። ዛሬ በዚህ ቪዲዮ አእምሯችሁ መርዛማ ሰዎችን ወይም መጥፎ ሰዎችን ለምን እንደሚያፈቅር፣ ትራውማ ቦንዲንግ ወይም ስቃዩ ትስስር ምን እንደሆነና እሽክርክሪቱን እንዴት መስፈር እንደምትችሉ እናያለን። ከኔ ጋር ቆዩ። ቲዮሪ ብቻ አይደለም የምነግራችሁ፣ እውነት ትኩስና ካለፈው ህይወታችሁ ጋር የሚተሳሰር ሐቅ ነው የምነግራችሁ። አዲስ ከሆናችሁ ተወዳጁና ተቀላቀሉን። በሳይንስ የተደገፉ ከእውነተኛ ህይወት የሚቀዱ የስነ ልቦና ምሳሌያዊ ትምህርቶችን በማንሳት ጥበብ እንድታገኙ አግዛችኋለሁ። ክፍል 1 ስቃያዊ ትስስር ወይም ትራውማ ቦንዲንግ ምንድነው? ትራውማ ቦንዲንግ ማለት ለሚያጠቃው ሰው ተጠቂው ወይም የሚጠቃው ሰው ጠንካራ የሆነ የስሜት ተጣብቆት በሚፈጥርበት ጊዜ የሚፈጠር የስነ ልቦና ግብረ መልስ ሲሆን እንደ ዶክተር ፓትሪክ ካርኔስ ገለጻ በሪሌሽንሺፕ ላይ የቅጣትና የሽልማትን ዑደት በማፈራረቅ የሚፈጠር የአእምሮ ጠባሳ ነው ይሉናል። ይህም በስነ ልቦናው ፓኒሽመንት ኤንድ ሪዋርድ ሉፕ እየተባለ ይጠራል። አእምሮም በመሸወድ ግጭትና ጭንቀቱን እንዲሁም ደግሞ ጭቅጭቁን ቅርርብ ነው ብሎ መረዳትና መተርጎም ይጀምራል። ይህንንም አእምሮ እንዴት እንደሚፈጥረው በጥልቀት እንመልከት። በአእምሮአችን ውስጥ የሽልማትና የቅጣት ወይም ደግሞ ሪዋርድ ፓኒሽመንት ሉፕ የትኛውንም ልማድና ኑረት ለማቆየትና ለማጥፋት አእምሮአችን በተለያየ መልኩ የሚጠቀመው ዘዴ ነው። የሆነ ሰው የሆነ ጊዜ በፍቅር ሰባብላችሁና ሲያሽሞነሙናችሁ ቆይቶ በኋላ ላይ ደግሞ ተቀይሮ እንደ ተኩላ የሚበሳጭና በቁጣና በንዴት የሚያበግናችሁ ከሆነ አእምሮአችሁ ወደ ሰርቫይቫል ሞድ ወይም ደግሞ የመከላከል ዑደት ውስጥ ይገባል። ይህም የኬሚካላዊ ሽክርክሪትን የሚፈጥር ሲሆን ሲያደንቃችሁና ሲያሞግሳችሁ ዶፓሚን ሲመነጭ ወይም ደግሞ የደስታ ሆርሞን ሲመነጭ እንደ ሽልማት፣ በዚያው ተከትሎ ደግሞ ሲያጎሳቁላችሁና ሲበድላችሁ፣ ሲሰድብ ሲመታችሁና ስሜታችሁን ሲጎዳው የጭንቀትና የፍርሃት መለኪያ የሆነውን የኮርቲሶል ሆርሞን እንደ ቅጣት ማመንጨት ይጀምራል። ይህ ዑደት ኬሚካል ሮለር ኮስተር እየተባለ የሚጠራ ሲሆን በዚህ ዑደት በመመስረት የተደጋገመው ሽልማትና ቅጣት ትራውማ ቦንዲንግ ወይም ደግሞ ስቃያዊና መርዛማ ግንኙነትን ይገነባዋል። ጠለቅ ብለን ስንመለከትና ስንመረምረው ትልልቆች ሆነን ከሰዎች ጋር ግንኙነት የሚፈጥርበት መንገድ በልጅነታችን አሳዳጊዎቻችን ወይም ቤተሰቦቻችን እኛን ባሳደጉበት እኛን በተቆጡበትና እንዲሁም ደግሞ በቀጡበት መንገድና ሁኔታ ነው ነገራቶችን የምናስኬደው። የአሁኑ ግንኙነታችን ከቻይልድሁድ ትራውማችን ጋር እንደሚያያዝ ሰልፍ አታችመንት ቲዮሪ ወይም ደግሞ የተጣብቆት ቲዮሪ ይነግረናል። ስለዚህ መርዛማ የሆነው የፍቅር ወይም ደግሞ የትዳር አጋራችሁ አንዴ ፍቅር አንዴ ደግሞ ቁጣና ዛቻ ሲያፈራርቅባችሁ በአእምሯችሁ የተለመደና የተመቻቸ ይሆንና ነርቨስ ሲስተማችሁ ደግሞ ይህ ፍቅር ነው ብሎ በመሸወድ ይቀበለዋል። እውነታው ግን መርዛማ ግንኙነት መሆኑ ነው። ክፍል 2 በመርዛማ ግንኙነት ወይም ትራውማ ቦንዲንግ ውስጥ እንዳላችሁ የሚያሳዩ ምልክቶች። አንደኛ፣ ጠበቃ ትቆማላችሁ። የሚጎዷችሁን የሚያሰቃያችሁን ሰዎች ጸባያቸው እንዲሸፈን በሌሎች ሰዎች እንዳይታወቅ ጠበቃ ትሆናላችሁ። ሌሎች መጥፎ አመልና ባህሪያቸውን እንዳያውቁባቸው ቸር፣ ደግ እንዲሁም ደግሞ ሰው ወዳጅ ተንከባካቢ እንደሆኑ ታስመስላላችሁ። ተያይዞም ለሚያሳዩት የተበላሸ ጠባይ መሸፋፈን ይቀናቸዋል። ውይ በልጅነቱ ወይም ደግሞ በልጅነቷ ስለተጎዱ ነው ቤተሰቦቹ ናቸው እንዲሆን የሚያደርጉት ሌላም ብያላችሁ ትሸፋፍኑላቸዋላችሁ። እውነታው ግን መርዛማ መሆናቸው ነው። ሁለተኛ፣ የተንጠላጠለ ግንኙነት ይኖራቸዋል። ይህንን ሳይኮሎጂው ሳይክል ኦፍ ፔን ይለዋል። አንዴ በጣም ለስላሳ የሚያፈቅሩ ስጦታ የሚሰጡ አበባ የሚያመጡ ተቀይረው ደግሞ ወዲያው አውሬ፣ ቁጠኛ፣ ተናዳጅና ተማቺ እንዲሁም ደግሞ አጉራውራሚ ይሆናሉ። እናንተ ደግሞ የፍቅር ጊዜውን ስለምትናፍቁ ወይ ጸባዩ ይቀየርልኝ ይሆናል በሚል ተልካሻ ምክንያት በማስቀመጥ ያንንም በመናፈቅ ይህም ያልፋል እያላችሁ በዛ የስቃይ እንዲሁም ደግሞ የትራውማ ቦንድ ውስጥ የምትቆዩ ይሆናል። ሶስተኛ፣ መውጣትና መላቀቅ ይከብዳቸዋል። ከተፈራረቀባችሁ ፍቅርና ጥላቻ መቀላቀል ጋር ተያይዞ ያላችሁበትን ሁኔታ ስለማታውቁት መጥፎችና የማይሆናችሁ መሆናቸውን እያወቃችሁ እንኳን ተጣብቆታችሁ እዛ ቦታ ላይ እንዲቀር ትገደዳላችሁ። ያለነሱ መኖር የማትችሉ ያለነሱ መተንፈስ የማትችሉና ከነሱ ውጪ አይደንቲቲ እንደሌላችሁ
ሶሻል ፕሩፋችሁ ከነሱ የሚመነጭ እንደሆነ ይሰማችኋል። መተዋችሁን ደግሞ ከዛ ጥላችሁ ሞታችሁን እነሱ እንደከዳችሁ አድርጓችሁ እንድታስቡ ትገደዳላችሁ። ይህም በሚሆንበት ጊዜ መርዛማ ግንኙነት ውስጥ እንዳላችሁ ትገነዘባላችሁ። አራተኛ፣ ሁሌም ዝምታን ትመርጣላችሁ። ለነሱ ብላችሁ ይበሳጭ ይሆን አናደዳት ይሆን እያላችሁ የራሳችሁን እውነተኛ ባህሪ ከነሱ ጋር ለማስማማት ስትሉ ትደብቁታላችሁ። እነሱን ለማስደሰት ብቻ ትታትራላችሁ። ነገር ግን የፈለገ ብትለፉና የፈለገ እንደ ባሪያ ብትሰሩላቸው አይደሰቱም። አምስተኛ፣ ማረጋገጫቸውን ትፈልጋላችሁ። ቢጎዷችሁም ከመቷችሁ በኋላ ወይም ደግሞ ስሜታችሁን ካንቋሽሹ በኋላ እነሱን ደስ የሚያሰኝና ቁጣቸውን የሚያበርድ ነገር ለማድረግና ለመደነቅ እንዲሁም ደግሞ ለመሞገስ ጥረት ታደርጋላችሁ። እነርሱም ደግሞ የሚፈልጉት ያንኑ ስለሆነ አይሰጧችሁም። እንደውም እንድረጋጋ ብለህ ነው ወይም እንድረጋጋሽ ብለህ ነው እንደዚህ የምታደርጊው ወይም ደግሞ የምታደርገው፣ አትልፋ ወይም አትልፊ ሊሉ ይችላሉ። በዚህ ዑደት ውስጥ ማረጋገጫቸው ልክ እንደ ሐሽሽ ሱስ ሆኖባችሁ ይቀራል እንጂ አታገኟትም። ስድስተኛ፣ ራሳችሁን ትወቅሳላችሁ። የትኛውም ነገር ሲበላሽ ሲጠፋና ከቁጥራችሁ ውጪ ሲሆን ያጠፉት እነሱ እንደሆኑ ብታውቁም እንኳን ወቀሳውን እናንተ ተወስዱና በውስጣችሁ እኔ መልካም ተፈቃሪና ታጋሽ ሆኜ ቢሆን ኖሮ እኮ በዚህ መልኩ አይጎዳኝም ነበር፣ አይረዳኝም ነበር፣ ጥፋቱ የራሴ ነው ትላላችሁ። ወደ ራሳችሁ ጥፋቱን ትወስዳላችሁ። እውነታው ግን ያጠፉት እነርሱ ናቸው። በመጨረሻ ልትገነዘቡ የሚገባው ነገር እነዚህ ባህሪያትን አጋራችሁ ላይ ወይም ራሳችሁ ላይ ካገኛችሁ በትራውማ ቦንዲንግ ወይም መርዛማ ግንኙነት ውስጥ ነው ያላችሁት። ማወቅ ያለባችሁ ይህ እናንተ ጥፋት አይደለም። የትራውማ ቦንድ ወይም ደግሞ ስቃያዊ ግንኙነት በጣም አደገኛ ከመሆኑ የተነሳ ነው፣ ግን ደግሞ መሰበር ይቻላል። በዚያ ስቃይ ውስጥ ታስራችሁ መቆየትና እድሜያችሁን መጨረስ የለባችሁም። የስሜት ቁስላችሁን መፈወስ ትችላላችሁ። እሱም የሚጀምረው የስቃይ ግንኙነት ውስጥ እንዳላችሁ ከማወቅ ነው። ራሳችሁን አስቀድሙ፣ ለራሳችሁ የምትቆሙ ሆኑ። ከዚህ ቪዲዮ የሚጠቅም ሐሳብና ምክር እንዳገኛችሁበት ተስፋ አድርጋለሁ። የትኛውን ጠባይ ራሳችሁ ውስጥ ወይም ደግሞ ግንኙነታችሁ ውስጥ እንዳገኛችሁ በኮመንት አሳውቁኝ። በቀጣይ የመርዛማ ሰዎችን ጠባይ እንዴት እንደምትለዩና ከትራውማ ቦንዲንግ እንዴት መላቀቅ እንደምትችሉ የሚያስተምር ቪዲዮ ሰራላችኋለሁ። እስከዚያው ትኩሱ እንዳያመልጣችሁ ሰብስክራይብ፣ ላይክ እና ኮመንት በማድረግ ጠብቁኝ። ቪዲዮ ላይ በምታገኟቸው ስልኮች ከኔ ጋር ኮሚኒኬት በማድረግ ስልጠናዎችን እንዲሁም ደግሞ የማማከር አገልግሎትን ማግኘት ትችላላችሁ። በዋትስአፕ በሌሎችም ስልኮች በመደወል ከኔ ጋር መገናኘት ትችላላችሁ። ቸር ቆዩልኝ። መልካም ቆይታ ይሁንላችሁ።